ሰላም ሰላም የዩቱብ ቤተሰቦች እንዴት ናችሁ? እንኳን ደህና ቆያችሁኝ። ዛሬ ደግሞ በአዲስ ነገር ከተፍ ብያለሁ ማለት ነው። ደስ የሚል ነገር ነው። ሁሌ በጭንቀት ሁሌ በቃ እከሌ ተጣልቶ እከሌ ተፋቶ እከሌና እከሌ እንዲሆነው የእከሌን ባል እከሌ ወስዳው እነ እከሌ ድራማ እንዲሆነ ምን ነው ሁሌ ደህና ነገር እንኳን ይዘን መተን አናቅም ማለት ነው። እና ዛሬ በጣም ደስ ብሎኛል ማለት ነው። በሰው ደስታ የሚደሰት ሰው የሆነ ሁሉ በሰው ደስታ ይደሰታል። ሰይጣን ብቻ ነው የሰውን ደስታ የማይፈልገው ማለት ነው። ውድ ቤተሰቦች፣ አንዳንድ ሰዎች ደግሞ አሉ ሰይጣንን ተመስለው የሰውን መውደቅና የሰውን ማልቀስ የሰውን መከፋት የሚፈልጉ ሰዎች አሉ። እሱ ያደረባቸው ናቸው። እነዛና ልቦናቸውን ይመልስላችሁ እላችኋለሁ ቤተሰቦች። እና ዛሬ በጣም ደስ ብሎኛል። እና ለቤቴ አዲስ የሆናችሁ ደግሞ ላይክ ሰብስክራይብ በማድረግ ቪዲዮን ጀምሩ ትላችኋለሁ። ውድ ቤተሰቦቼ አበረታቱኝ። ያው ቪዲዮ ለመስራት ወጥተን ለመቅረጽ ወይ አንዳንድ ነገር ለማድረግ አይመቸንም። እኛ ያለን በመዳም ቤት ነው። ስለዚህ እርስ በርስ እንገዳደፍ፣ አበረታቱኝ። እኔም አበረታታችኋለሁ ማለት ነው። እርስ በርስ ነው ተገዳድፈን ማደግ ያለብን እላችኋለሁ ቤተሰቦቼ። ዛሬ በጣም ደስ ብሎኛል። በመግቢያ ላይ እንደነገርኳችሁ እንግዲህ እህታችን እኔ አሁን በዚች እህታችን 2 ጊዜ ነው ቪዲዮ ሰርቼባታለሁ ከዚህ በፊትም ራሱ ማለት ነው። ምን መሰላችሁ? የሰው ልጅ ይጣላል፣ ተጣልቶም ይታረቃል። ሁላችንም የየራሳችን ቤት የምናውቀው ራሳችን ነን። ሁሉም አውጥቶ ስለማያወራው ነው እንጂ ሁሉም ላይ ችግር አለ ማለት ነው። እና አንዱ ወጥቶ ስላወራ ብቻ ለዛ ሰው ፈርደን ለዛ ያንን ሰው ደግሞ ያላወራውን ወጥቶ ጥፋተኛ አድርገን ውቅር ነው የምናረገው። እና ሁለቱ አባቱ ያልተገኘበት ጉዳይ መፍረድ በጣም ከባድ ነው ማለት ነው። እንግዲህ ውሹ አዳ የሚል መጠሪያ ዩቱብ ቻናል ያላት ልጅ እህታችን እንግዲህ በቅርብ ዱባይ ነበረች። ከዱባይ ሀገር ገብታ በጣም አልቅሳ እንደውም የዛሬ ዓመት አካባቢ ባሌ በጣም ጥሩ ሰው ነው፣ በጣም ክሶኛል። የመጀመሪያ ባሌ ይበድለኝ ነበረ። መጀመሪያ የልጅ አባቴ ነው ወልጄ ትቸው በጣም ክሶኝ ፈጣሪ ክሶኛል፣ ጥሩ ባል ሰጥቶኛል ብላ አሞግሰው ሚዲያ ላይ በጣም እኛ ራሱ ደስ ብሎን ምናምን። ከዛ ስትገባ እንዳልነበረ ጠበቃት ማለት ነው። ሁሉ ነገር እሷ እንዳለችው እንግዲህ እንዳልነበረ ጠበቃት። የላከችለትን ገንዘብ አጥፍቶ ጨርሶ ሁሉን ነገር እንትን ብሎ ጠበቃት። አለቀሰች ወታ። እንዲሁም ታስታውሳችሁት ወታ በራሷ ቻናል 2 ጊዜ የለቀቀች ማለት ነው። በተከታታይ ቁጥር 2 እና ቁጥር 1 2 ጊዜ ነው የለቀቀችው ማለት ነው። ከዛ እንግዲህ እኛም አዘንን፣ ለየራሱ ሁሉም አዘነ። በጣም ተቆረቆርን ሁላችንም ማለት ነው። እና ቢሆንም እግዚአብሔር ደግሞ እንደ ሰው አይደለም ማለት ነው። የወለደ ከባድ ነው። በወለደ አትግቡ። የወለደ ሰው ከባድ ነው። የወለደ ተለያይቶ አይለያይም የሚባለው ለዛ ነው። እና ቄስ ሁሉ ልኮ ምን ብሎ አልታረቅም አልፈልግም አልኩኝ። በቃ ከእንደዚህ ያለ ኑሮ በአፍንጫ ይውጣ ብዬ አልኩኝ። አልፈልገውም አለች። ከዛ እሱን ገንዘቧን ይዛ የሄደችዋን ወደዛ ብላ ወንድሟም ጋም ወደዛም ወደዚህም ስትለው በቃ እንደሱ የሚውላ ሰው አጣች። ውዶች እውነቴን ነው የምላችሁ። ለትዳር አዲስ የሆናችሁ ሰዎች በጣም ብዙ ቻሌንጅ አለው በትዳር። ቀልድ አይደለም ትዳራችንን ለማትረፍ ልጆቻችንን ለማሳደግ የማንከፍለው መስዋዕትነት የለም ማለት ነው። እና የእሷም ጥፋት የለባትም ማለት አይደለም ማለት ነው። ይሄ ቪዲዮ በአጋጣሚ ከደረሰሽ ግን በጣም አሪፍ ነው ያደረግሽ። ማርያምን እኔ ለራሴ በጣም ደስ ብሎኛል በመታረቅሽ ማለት ነው። እንግዲህ ዛሬ ደስ በሚል ሁኔታ ታርቀዋል ማለት ነው። አንድ አባታችን ቄስ አስታርቀዋቸዋል ማለት ነው። በእሳቸው ላይ መንፈስ ቅዱስ አድሮ እነሱንም እሺ እንዲበባሉ አድርጎ አስታርቋቸዋል ማለት ነው። ለልጃቸው ብለው አንድ ላይ የሆኑ ምንም ባይመቻቸው ራሱ ጭቅጭቅ ቢኖር ራሱ ምንም ቢሆን የልጅ አባቷ ይሻላታል ማለት ነው። እንግዲህ እኔ ለራሴ ደስ ብሎኛል ማለት ነው። እና ያየሁትን ነገር ላካፍላችሁ ብዬ ነው ቤተሰቦቼ። በጣም ነው ደስ ያለኝ። እኔ ለእናንተም ደስ እንደሚላችሁ ተስፋ አረጋለሁ ማለት ነው ቤተሰቦቼ። እህታችንም ቀሪ ዘመንሽን ከልጅሽ ጋራ በደስታ በፍቅር ልጅሽን እንድታሳድጊ ሌላም ወልደሽ እንድታሳድጊ እኛም እንድናይሻለን እናበረታታሻለን። ዩቲዩብሽንም እናይልሻለን ማለት ነው። ስትጣይ ግን ስታለቅሽ ግን ስንትና ስንት እንደ አደገ ፎሎወርሽ አይተሻል። ሰው የኛ ሰው የሚያሳድግ ሲከፋሽ ስትጣይና
አንገትሽን ስትደፊ ነው ማለት ነው። እና የኛ ሰው ምንም ደስታ ባይወድለትም ግን አንቺ ለልጅሽ በጣም አሪፍ ነው ያደረግሽ። እኛ በጣም ደስ ብሎናል፣ እኔም ደስ ብሎኛል ማለት ነው የኔ ውድ እህት እና ውድ እህቶቼ ማለት ነው። ገብታችሁ ሙሉ ቪዲዮውን ከእሷ ጋር እዩት ማለት ነው። ያው እኔ አልጫንኩትም፣ ምክንያቱም ኮፒራይት ምናምን እያስፈራኝ ስለሆነ ዩቲዩብ ማለት ነው። ለዛ ነው ውድ ቤተሰቦቼ። አብሮ ይሻላል። የጠፋው ገንዘብም ይመለሳል። ነገ ተነገ ወዲያ ፍቅር ካለ ሁሉም ነገር ይደርሳል ማለት ነው። 2 አመት ሰርተሽ 3 አመት ሰርተሽ የጠፋው ገንዘብ በ1 አመት ሰርታችሁ ታገኙታላችሁ። የጋራ አንድ ላይ ከሆናችሁ ማለት ነው። ፍቅራችሁን አይቀይርባችሁ፣ አይቀንስባችሁ። አዲስ ህይወት፣ አዲስ ኑሮ ነው የምትኖሩት ወደፊት ማለት ነው። ውድ ቤተሰቦቼ እናንተም አመሰግናለሁ አብራችሁኝ ስለቆያችሁ። አይዞሽ የምትሉኝ አላችሁ፣ ነው ቪዲዮ ስር ኮሜንት የምትጽፉልኝም አላችሁ ማለት ነው። ቤተሰብ ስለምታረጉኝ ስለምታበረታቱኝ አይዞሽ። የልጅ እናት ሁሉም የልጅ እናት ነው። እኔ ለምሳሌ የሚገርማችሁ ልጆቼ ከአባታቸው ጋር እንዲኖሩ ከኔ ጋር እንዳይለያይ ነው የማልከፍለው መስዋዕትነት የለም። ለምን እንደው ታውቃላችሁ? ለልጆቼ ብዬ ነው። ልጆቼ አባዬ ብለው እንደ ልባቸው ሳይከፋቸው የሰው ፊት ሳይገርፋቸው የሌላ አባት ፊት ሳይገርፋቸው እንዲያድጉልኝ ነው ማለት ነው እኔ የምንከራተተው እንጂ ልጆቼ ጋር ኩፋ ብዬ መኖር እችላለሁ። እና ዋናው ደግሞ የሰው ልጅ ፍቅሩ ነውና ፍቅር ከሌለ ፍቅር አላቸው ደግሞ እነዚህ ሁለቱ ልጆች ፍቅር አላቸው። ፍቅር አለ ግን ሰይጣን ነው በመሃል። ገንዘብ ሊያለያየንና ሊያኖረንና ሊያስፈታን አይችልም። በቃ ገንዘብ ሰው በገንዘብ መቀየር የለበትም። አለቀ። በእርግጥ አረብ ሀገር ፊትሽን ቃቃጥለሽ ነው ብዙ ነገር አለ። በእርግጥ ግን ፈጣሪ ደግሞ የተሻለውን ነገር ይሰጥሻል። መድኃኒዓለም ሰላም ሁኑልኝ ቤተሰቦቼ። አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሀገራችን ኢትዮጵያን ሰላም ያርግልን ማለት ነው። ሰላም ሁኑልኝ። ቻው። አብራችሁ ስለነበራችሁ ሰብስክራይብ ላይክም ስለምታረጉ ቤተሰብ አመሰግናለሁ።